ሰበር ዜና ሐምሌ 29 ቀን 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአማራ ፋኖ ቢዛሞ እዝ በወለጋ ምድር መሬት ያንቀጠቀጠ ውጊያ በማድረግ ድል መቀዳጀቱን አስታወቀ። 4 መኪና የመከላከያ ሬሳ ተጭኖ በወጣበት ውጊያ የፋኖ ኃይሎች አገዛዙን ጦር አይቀጡ ቅጣት ቀጥተውታል ተብሏል። ዝርዝር ከቦታው ይዘናል። እንዲሁ በጎንደር ከባድ ውጊያ ሲደረግ ቁጥሩ የበዛ የብልጽግና ጦር በፋኖ ኃይሎች ተመቶ ሙትና ቁስለኛ መሆኑም ተነግሯል። ይዳሰሳል። ወዲህ ህወሓትና ብልጽግና የጦርነት ዝግጅታቸውን አጠናክረው ሲቀጥሉ ህወሓት ታንክና መድፍ ወደ ራያ እየነዳች ገብታለች። ዝርዝር አለ። በሌላ በኩል የቀድሞ ምርኮኛው ባጫ ደበሌ ፋኖ 4 ኪሎ ባዶ ቢሆን እንኳን አዲስ አበባ አይመጣም ብር እንስጣችሁና እንደራደር ሲሉም ተናግረዋል። ምርኮኛው ባጫ ደበሌም ዘመነ ካሴንም በምርኮኛ እንደበታቸው ተናግረዋል። የምርኮኛውን ባጫ ደበሌ ንግግር በሰፊው እንቃኘዋለን። ወዲህ ፖለቲከኛው አበባ አካሉ በአገዛዙ መታፈኑም ታውቋል። ሌላኛው ጉዳያችን ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝብ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችሁን ሁኑ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ምርኮኛው ባጫ ደበሌ የታጠቁ ኃይሎች 4 ኪሎ ባዶ ሆኖ ኑና ቤተ መንግስት ግቡ ቢባሉ ወደ አዲስ አበባ አይመጡም ሲሉ በንቀት ተናገሩ። የመከላከያ ከፍተኛ መኮንን የነበሩትና በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ሰፊ ቃለ መጠይቅ በቅርብ ቀን እንደሚለቀቅ የተገለጸ ሲሆን ቢቢሲ ከቃለ መጠይቁ አጠር አድርጎ ያወጣው አነስተኛ ቪዲዮ ምስል ቀጣዩን አቅጣጫ ጠቋሚ በመሆኑ በድጋሚ የብዙዎችን ትኩረት ስቧል። ምርኮኛው ባጫ ደበሌ በዚህ አጭር መግለጫቸው በሀገሪቱ በተለያዩ አካባቢዎች እየተካሄዱ ያሉ የታጠቁ ግጭቶች ከማጨራረስ ውጪ ምንም አይነት ትርጉም ያለው ፖለቲካዊ ለውጥ ሊያመጡ እንደማይችሉ ያስገነዘቡት ጀነራሉ የትጥቅ ትግል የሚያካሂዱ አካላት አቅም አስመልክተው ሲናገሩም 4 ኪሎ ክፍት ሆኖ ኑና ግቡ ቢባሉም እንኳን ፋኖም ሆነ ኦላ ጃልመሮም ሆነ ዘመነ ካሴ አይመጡም፣ መተው የሚያደርጉት ነገር የለም ሲሉም በንቀት ተናግረዋል። አክለውም እንደ ዘመነ ካሴ ያለ የውጊያ መሪዎች መተው 4 ኪሎ መግባት ሀገር የመምራት አቅም የላቸውም ሲሉም በንቀት ተናግረዋል። በመጨረሻም ምርኮኛውና የቀድሞ የህወሓት ጨፋሪው ጀነራል ባጫ ደበሌም የታጠቁ ኃይሎች ኑ መንግስት ገንዘብ ይሰጣቸዋል ሲሉም ሁሉም እንደሳቸው ገንዘብ የሚገዛው ይመስል አሸናፊና ተሸናፊ በሌለው ጦርነት አንዋጋ ገንዘብ እንስጣችሁ ሲሉ ማሸነፍ እንደማይችሉም ቁልጭ አድርገው አሳይተዋል። ግልጽ የሆነ ነገር ልንገር፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምን ሆናል? አይመጡም። ካፓሲቲም የላቸውም። መቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ ያለ እኮ በምርጫው ይተውት። ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። አምባሳደርና የቀድሞ ምርኮኛው ጀነራል ባጫ ደበሌ ከዚህ ቀደም ጁንታ ተበተነች፣ ጋንታ የላቸውም፣ ማርከናቸዋል፣ ፋኖ የሰፈር ቀማኛ ነው፣ 4 ኪሎን እንደናፈቀው 1000 ዓመት ሲደነፋ ይኖራል እንጂ
አያገኛትም፣ ሻቢያን አጥፍተን አሰብ እንጠቀልላለን፣ ሸኔ ቁም ነገር የለውም ወዘተ እያሉ ሲፎክሩ ከርመው አሁን በገንዘብ እንደራደርና ሰላም ስጡን አለበለዚያ እንተላለቃለን ሲሉ ዛቻና ፉከራ ወደ ልመናም መግባታቸው ነው የተመላከተው። ኦህዴድ ሁሉንም ኃይል የሚያየው ከሆዱ አንጻር ነው። ሁሉም ነገር በገንዘብ የሚቀየር ይመስለዋል። አላማና ትግል ጭምር። ባጫ ለስንቱ መሳሪያ ነገበ ታጋይ ገንዘብ እንስጣችሁና ትግላችሁን አቁሙልን እያሉ ተማጽኗቸውን ጀምረዋል። ኦህዴድ ምን ያክል እንደፈረሰ የምትገነዘቡት የአብይና የባጫ የሰሞኑ ጭንቀት የሞላበት ንግግራቸው ነው። ዘመነ ካሴ 4 ኪሎ ባዶ ቢሆንም አይገባም ያለበት ንግግር ግን ባጫ የአእምሮ መዛባት ችግር የገጠመው ይመስላል። ዘመነ ካሴ የአማራ ህዝብን ትግል ይዞ 4 ኪሎ እንደሚገባ ባጫ መረጃ የለውም ማለት ነው። እረ እንዲያውም የራሱ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ለዘመነ ካሴ የ4 ኪሎን ትልቁን ስልጣን ከጠቅላይ ሚኒስትሩ ቀጥሎ ያለውን ስልጣን ማለት ነው ልስጥህና የአማራን ትግል አቁምልኝ ሲሉ የ4 ኪሎን የስልጣን መስዋዕትነት ማቅረባቸውንም መዘንጋት የለብንም። 4 ኪሎ መግባት ለዘመነ ካሴ ቀላል ነው። ባጫ ደበሌ ጫካ ያሉ ታጋዮች ገንዘብ ከፈለጉ ከመንግስት ጋር መደራደር ይችላል ሲሉም ማሸነፍ አልቻልንም፣ መቆጣጠር ከብዶናል፣ በፖለቲካም በወታደራዊ መፍትሄም ማግኘት አልቻልንም፣ አሁን በእጃችን ያለው አማራጭ በገንዘብ መደራደር ነው ሲሉም ስንት እንክፈላችሁ እያሉ ነው። አክለውም መጨራረስ ይሆናል እንጂ 4 ኪሎ አትገቡም ሲሉ አምባሳደር ባጫ ደበሌ ቢቢሲ ላይ ተናግረዋል። እውነትም ባጫ ተንበጫብጯል። 4 ኪሎ የብልጽግና የውርስ ንብረት አይደለም። ጠንካራው ኃይል አሸንፎ ይገባበታል። እኛም የምንፈልገው በሰለጠነ መንገድ በምርጫ ብቻ እንዲገባበት ነበር። ነገር ግን እነ አብይና ባጫ ግን እንደ ውርስና ቅርስ ማየታቸውን በመቀጠላቸው ጉልበት ያላቸው በኃይል ደርምሰው ይገቡበታል። ባጫ ያን ጊዜ የት እንደሚገባ አላውቅም። ናይሮቢ የተስማማው ይመስላል። ችግሩ ናይሮቢ በጦርነት ወንጀል ሲከሰስ አሳልፋ መስጠቷ አይቀርም። ባጫ ማንም ጦርነቱን አያሸንፍም ሲል አክሏል። መንግስት ጭምር ማለቱ ነው። መለቃቀምን የቀረን ለሚሉት ለነ ብርሃኑ ጁላ እውነቱን ሳያስበው ነግሯቸዋል። ባጫ ውጥረት በበዛበት ጊዜ ብቅልና መነጋገሪያ አጀንዳ ይሆናል። ይህም ሆኖ እንዲህም እየለፋ አብይን ለማስደሰት ብዙ እየጣረ አብይ ባጫን አይወደውም። ብዙ ፋውሎችን ሰርቶ ተጠያቂ አድርጎኛል፣ ስለ እኔም ብዙ መጥፎ ነገሮችን ይናገር ነበር ብሎ ቂም ስለያዘ ብቻ ሳይሆን የገጽታ ተቀናቃኝም ነው ብሎ ስለሚያስብ ነው። በተለይ በትግራይ ጦርነት ወቅት ባጫ ተገደለ የሚለውን ወሬ ራሱ ሆን ብሎ አስወርቶ መቀሌ ላይ የደስታ ተኩስ ሲተኩስ ከዋለ በኋላ አብይ ባጫ ከሁላችን በላይ ከፍ ብሎ ለመታየት ያደረገው የገጽታ ግንባታ መንገድ ነው ብሎ ስላሰበ እንደጠላው ይነገራል። ሙሉ በሙሉ ጡረታ ቢወጣ የሚወጣበትን ጣጣ ስለሚያውቅ አብይ ወደ መከላከያ ድርሽ እንዳይል ብሎ አምባሳደር አድርጎ ናይሮቢ ላከው። ባጫ ሁሌ ይናደዳል፣ ወደ መከላከያ መመለስ ይፈልጋል። አብይ ግን በመቃብሬ ላይ እንዳለ ነው። ይህን ደግሞ ባጫ ራሱ አምኗል። ወደ መከላከያ የመመለስ ከፍተኛ ፍላጎት እንዳለው በአደባባይ ገልጿል። አብይ ግን በፍጹም አትመለስም ብሎታል። አሁን ባጫ የአብይ አህመድን እምነት ለማግኘት በየሳምንቱ ሚዲያ ላይ የወጣ ደፋ ቀና እያለ ነው። ይህ በእንዲህ እንዳለ ወደ ሌላኛው አበይት ጉዳያችን ስናልፍ ፖለቲከኛው አቶ አበባ አካሉ በግፈኛው አገዛዝ ታፈኑ። በወቅታዊ ጉዳዮች ትንታኔ በመስጠትና በተለይ አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነት በአደባባይ በመቃወም የሚታወቁት ፖለቲከኛው አቶ አበባ አካሉ በአምባገነናዊው በጨቋኙ የአብይ አህመድ አገዛዝ አፋኞች መታፈናቸው ተሰምቷል። አብይ አህመድ ጦርነት አቁሙ፣ ሰላም ይስፈን የሚሉትን እንደ ትልቅ ጠላት ነው የሚቆጥራቸው። በዚህም መሰረት አቶ አበባ አካሉ በግፈኛው የአብይ አህመድ አገዛዝ ታፍነዋል። ወደ ቀጣዩ ዘገባችን አልፋለሁ። በብልጽግናና በህወሓት መካከል የሚደረገው የጦርነት ዝግጅት ቀጥሏል። ህወሓት በራያ ግንባር በተለይም በበርካታ የራያ ቀጠናዎች ውስጥ
መድፎችንና ዙ 23 መሳሪያዎችን እያስጠጋች መሆኑን የአካባቢው ነዋሪዎች ለሚዲያችን ገልጸዋል። ከዚህ በተጨማሪም በመሆኒ በትላንትናው ዕለት ተጨማሪ ሰራዊት ማራገፏንና የጦርነት ዝግጅቷን መቀጠሏንም ገልጸዋል። በተያያዘ ዜና ወታደራዊ አመራሩ በጦር ኃይሎችና ግንባሮች ውስጥ የሞባይል ስልኮችንና የሳተላይት ስልኮችን አጠቃቀም በጥብቅ ለመቆጣጠር መመሪያዎችንም አውጥቷል። በስልክ የሚደረጉ የተለያዩ ግንኙነቶች የሰራዊቱንና የወታደራዊ መረጃዎችን ሚስጥር አሳልፎ በመስጠት አደጋን ስለሚፈጥሩ የሞባይል ስልክ ሙሉ ለሙሉ መከልከሉን አመራሮች በደብዳቤም አሳውቀዋል። ከተፈቀደላቸው የጦር ኃይሎች በስተቀር ማንም ሰው የሳተላይት ስልክ ግንኙነት ማድረግ አይፈቀድለትም ተብሏል። ይህንን መመሪያ የማያከብር ማንኛውም ወታደራዊ አካል ጥብቅ ወታደራዊ ዲሲፕሊን ቅጣት ይጣልበታልም ነው የተባለው። አውሮፓ ህብረት አሁን ላይ በትግራይ ክልል የተከሰተው ውጥረት እንዳሳሰበው ገልጾ ሁለቱ አካላት ወደ ሰላም እንዲመጡ ጥሪ ያቀረበ ሲሆን ይህም አይሆን ከሆነ ግን በሀገሪቱ ታይቶ የማይታወቅ አዲስ ውጥረት ይፈጠራል ሲልም ነው የገለጸው። ይህ በእንዲህ እንዳለ ደግሞ የመከላከያ ሰራዊቱ በመሃል ከተማ የውጊያ ምሽጎችን እየቆፈረ መሆኑ ተነገረ። አገዛዙ በመሃል ቆቦ ከተማ የመዋጊያ ምሽጎችን እየሰራ መሆኑን ሚዲያችን ከስፍራው አረጋግጧል። በተለይ በከተማ እንደ ፖሊስ ጣቢያና መሰል ተቋማት አጥር ዙሪያ ምሽጎች ተቆፍረው ህዝቡ እንዳያያቸው በሸራና በአሮጌ ቆርቆሮም ተሸፍነዋል። የብልጽግና መከላከያ ሰራዊት በየግንባሩ እየደረሰበት ባለው ተደጋጋሚ ምትና ኪሳራ ምክንያት ከደሴ እስከ ወልዲያና በራያ መስመሮች የሚይዘውን የሚጨብጠው በማጣት ሙሉ በሙሉ መሽመድመዱ ታውቋል። በዚህ የስነ ልቦና ስብራት ፍርሃት ውስጥ የሚገኘው የአገዛዙ ጦር በመሃል ቆቦ ከተማ ውስጥ ወታደራዊ የመዋጊያ ምሽጎችን በስፋት ማዘጋጀት መጀመሩን ነው ሚዲያችን ያረጋገጠው። ይህ በከተማ መሃል የሚደረግ የምሽግ ቁፋሮ አገዛዙ በፋኖ አርበኞች ብርቱ ክንድ ምክንያት የደረሰበትን የህልውና ስጋት የሚይዘው የሚጨብጠውን ማጣቱንና የመጨረሻ የመሽመድመድ ደረጃ ላይ መድረሱን ቁልጭ አድርጎ የሚያሳይ መሆኑም ተጠቅሷል። ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ። ለማፈን የተንቀሳቀሰው የብልጽግና ጦር ክፉኛ ተመታ። በትላንትናው ዕለት ከሰማዳ ተነስተው ወደ ጁብጌ መድኃኔ ዓለም ሰበር ሚካኤልና ቃጭና አቅጣጫ በመንቀሳቀስ 206ኛ ከፍ ያለው ደሴ ኮር በጀነራል ኃይሌ ዘውባንተ ክፍለ ጦር ላይ የማፈን ድርጊት ለመፈጸም የሞከረው የብልጽግና ኃይል በተወሰደበት የተቀናጀ የመልሶ ማጥቃት እርምጃ በጽኑ ተመታ። ክፍለ ጦሩ ባካሄደው ስልታዊ መልሶ ማጥቃት ኦፕሬሽን የብልጽግና ኃይል የማፈን ዓላማ ማክሸፉን የቻለ ሲሆን በሰውና በቁሳቁስ ላይ ከፍተኛ ኪሳራ በብልጽግና ጦር ላይ በማድረስ የላቀ ድልንም የፋኖ ኃይሎች አስመዝግበዋል። ባለፉት 2 ቀናት በራስ ጋይንት ቀጠና ጨምሮ በተለያዩ የውጊያ ቀጠናዎች ከፍተኛ ፍልሚያዎችን ያካሄዱት እዞቹ የብልጽግናን ስልታዊ እንቅስቃሴ በማክሸፍ ከፍተኛ ምትንም አድርሰውበታል። በብልጽግና ላይ በትላንትናው ዕለት በተደረገው ውጊያ የደረሰበትንም ጉዳት ስንመለከት 15 የመከላከያና አድማ ፖሊስ አባላት ወዲያውኑ የተገደሉ ሲሆን 27 ቀላልና ከባድ ቁስለኛ ሆነዋል። 7 የነፍስ ወከፍ ክላሽንኮቭ ትጥቅ የተማረከ ሲሆን 123 የብሬን መትረየስ የክላሽንኮቭ ትጥቅ ተተኳሾች በምርኮነትም ተገኝተዋል። ይህ በእንዲህ እንዳለ ወደ ኦሮሚያ ወደ ወለጋ ቢዛሞ እናልፋለን። በቢዛሞ ቀጠና አንሻ ሰይድ እዝ የብልጽግናን ኃይል በከፍተኛ ሁኔታ መታ። 4 መኪና ቁስለኛ፣ በርካታ የተደመሰሰ አካል ከአውደ ውጊያ መለቀሙም ተገለጸ። በአማራ ፋኖ ብሔራዊ ንቅናቄ አፋብኃ ቢዛሞ ቀጠና አንሻ ሰይድ እዝ ስር የሚንቀሳቀሰው አዲስ ዓለም ይበልጣል መኮንን ክፍለ ጦር ሀሮ አዲስ ዓለም በተባለው ስትራቴጂካዊ ቀጠና ታላቅ ወታደራዊ ጀብዱ መፈጸሙን የእዙ ሰብሳቢ አርበኛ ንጉሴ ለሚዲያችን በላኩት መረጃም አስታውቀዋል። የአፋብኃን የፋኖ አርበኞችና የብልጽግና ኃይል የተገናኙበት ይህ አውደ ውጊያ በትላንትናው ዕለት ከረፋዱ 4 ሰዓት ጀምሮ እስከ ምሽት ድረስ ሙሉ ቀኑ በጽኑ ሲካሄድ ውሏል። በጊኒ ጋሎ ገበያ እና ቴላው እስላም መቃብር በተባሉ ቦታዎች የተካሄደ ውጊያ ሲሆን የክፍለ ጦሩ አባላት ባደረጉት የተቀናጀ የደፈጣ የታገዘ ማጥቃት የብልጽግናን እንቅስቃሴ ሙሉ በሙሉ መክታትና ማፍረስም ችለዋል።
ከረፋዱ እስከ ምሽቱ በዘለቀው በዚህ አውደ ውጊያ የብልጽግና ወታደራዊ ኃይል በከፍተኛ ሁኔታ የተደመሰሰ ሲሆን 4 ሙሉ መኪና የቆሰለ የብልጽግና ወታደራዊ አባላት ከአውደ ውጊያ መጓጓዛቸውን በጣም በርካታ የብልጽግና ሰራዊት አባላት መደምሰሳቸውን የእዙ ሰብሳቢ አርበኛ ንጉሴም ለሚዲያችን አረጋግጧል። ይህ ክፍለ ጦር ካሁን በፊት የብልጽግና ኮሎኔል ሻለቃና ጀነራሎች በመደምሰስ እንዲሁም ከቡድን እስከ ነፍስ ወከፍ በርካታ የጦር መሳሪያዎችን በመማረክ የጎላ ታሪካዊ ጀብድና ዝና የተረፈ መሆኑን ሰብሳቢው አርበኛ ንጉሴ አያይዘው አስታውሰዋል። በተጨማሪም የብልጽግና አካላት የመረጃ ፍሰቱን ለማፈንና የደረሰበትን ከፍተኛ ውድመት ለመሸሸግ ሲሉ በአካባቢው የነበረውን የቴሌኮም ኔትወርክ አገልግሎት ሙሉ በሙሉ አቋርጠው እንደነበረ የእዙ ሰብሳቢ አርበኛ ንጉሴ አያይዞ ገልጿል። ይህ በአዲስ ዓለም ይበልጣል መኮንን ክፍለ ጦር የተከናወነው ፈጣንና አጥቂ እርምጃ በቢዛሞ ቀጠና የሚንቀሳቀሰውን የአገዛዙን ኃይል ወታደራዊ ቁመና አዳክሟል የተባለ ሲሆን የፋኖ ሰራዊት በአካባቢ ያለውን የበላይነት አጠናክሮ መቀጠሉንም ያሳያል። በመጨረሻም ቀደም ብለን በሰፊ የተነተነው የባጫ ንግግር ላይ የኤምኤሱ ጋዜጠኛ ፋሲል ደሞዝ የሚለው አለ። አድምጠነው እንመለስ። ባጫ አንድ ቁም ነገር የተናገረው ይመስለኛል። ይሄው ምንድነው? በተለይ እንደምታውቀው እንደማገኝ እንዳልከው የገዢው ፓርቲ ማነው የመከላከያ ሰራዊት አዛዦችም ይሁኑ የገዢው ፓርቲ ባለስልጣናት በየጊዜው ኢትዮጵያ ውስጥ ያሉ ኃይሎችን ዛሬ እንደመሰሳለን፣ ነገ እንደመሰሳለን፣ መለቃቀም ነው የቀረን፣ በ2 ሳምንት ውስጥ፣ በ2 ወር ውስጥ፣ በ6 ወር ውስጥ እንጨርሳቸዋለን፣ አዳክመናቸዋል፣ እንዲህ አድርገናል እያሉ ይናገራሉ በተደጋጋሚ። ፊልድ ማርሻል ብርሃኑ ጁላ ብትል፣ እነ ጀነራል መሐመድ ተሰማ፣ እነ ጥራልኝ በቃ የወጡ ሁሌ የሚናገሩት ለምሳሌ ፋኖን በተመለከተ ተዳክሞ ጠፍቶ ከስሞ አሁን በየቦታው ሽፍታ ሆኖ እየተሯሯጠ ነው፣ እያከተመለት ነው ይለዋል። ነገር ግን ዛሬ ባጫ በተናገረው ንግግሩ ላይ የመንግስት ኃይሎች እንደማያሸንፉ አረጋግጧል። መጨረሻው መጨራረስ ነው ብሎ ሲናገር በዚህ ጦርነት አሸናፊ ሆኖ የሚወጣ የለም እያለ ነው። መንግስትም ራሱ ይህን ጦርነት ማሸነፍ አይችልም እያለ እየመሰከረ ከዛሬ ድረስ እንጨርሳቸዋለን፣ እንደመሳቸዋለን፣ አልቆላቸዋል እያሉ ለሚፎክሩት ለሚናገሩት የመከላከያ አዛዦች እና የብልጽግና ባለስልጣናት ትልቅ አስደንጋጭ መልእክት አድርጌ ነው የማየው። ከዚህ ቀን ሌተናንት ጀነራል አለምሸት ደግፌ የተናገሩትን ታውቃለህ። ከዛ በፊት እነ ጀነራል ከበደ ዲሳሳ ብርጋዴር ጀነራል የተናገሩትን ታውቃለህ፣ የተናገሩትን ታስታውሳለህ። ባጫ አሁን የደገመውም ይሄን ነው። ይሄን ጦርነት አንድ ቲም አያሸንፍም ነው እያለ ያለው። ኢንዳይሬክት በሌላ አነጋገር መንግስትም አያሸንፍም ነው እያለ ያለው እኔ እንደምረዳው። ከዛ ውጭ ሌሎቹ አያሸንፉም የሚለው ላይ ሊያከራክር ይችላል፣ ልነጋገርበት እንችላለን። ግን ይሄኛው ሳይድ ኦፍ የዚህኛው ንግግሩ ለመንግስት ይሄ በቃ በተለይ ለመንግስት ካድሬዎች በቃ በየጊዜው እየወጡ መንግስት ጦርነቱን እያጠናቀቀ እያሸነፈ እንደሆነ በየቀኑ ለሚናገሩና የተቃዋሚዎችን ኃይል ዝቅ አድርገው ለሚያዩ ኃይሎች ባጫ መንግስትም እንደማያሸንፍ የነገራቸው ይመስለኛል። ሰው መጨረሻችን መጨራረስ ነው እያለ ሲል ማንም 4 ኪሎ አይገባም እያለ ሲናገር የሚሰማው የምንረዳው ኦኬ የመጨራረስ ትርጉሙ የሚነግርህ ነገር ኦኬ ጦርነቱ ይቀጥላል፣ አሸናፊ የሆነ ኃይል የለም፣ ዝም ብለን ነው የምንገዳደለው እያለ ነው ያለው። አትሊስት መንግስት እንደማያሸንፍ እረዳለሁ። ማን ነው አትሊስት ይሄን ተናግሯል። በሌላ በኩል ግን ደግሞ ባጫ እንደምታውቀው ጥሩ ፕሮፓጋንዲስት ነው። ማንም ሰው አንደበተ ርቱዕ ነው፣ ማንም ሰው የሚመሰክረው ነው። ነገር ግን ብዙ ጊዜ በስሜት ስለሚናገር ወይ ስለሚናገሩ ብዙ ጊዜ ፋውል ይሰራሉ፣ ስህተቶችን ይሰራሉ። በትግራይ ጦርነት ጊዜ በጣም ብዙ ፋውል ስለሰራ ብዙ ስህተቶችን ስለሰራ እና በዛ ደግሞ መከላከያውንም መንግስትንም ተጠያቂ የሚያደርጉ ብዙ ስህተቶችን ስለሰራ አብይ አህመድ በጊዜ አንስቶ ዘወር አድርጎ ሙሉ በሙሉ ካለ እንዳያባረረው ሌላ ጣጣ እንደሚያመጣበት ሲያቅ አምባሳደር አድርጎ ከቦታው አራቅ። አክቹሊ በዛ ጦርነት ቅድም አምነስቲም እንዳለው አንድ ቀን ምርመራ ሲካሄድ
ባጫም ተጠያቂ ከሚሆኑ ሰዎች ውስጥ አንዱ ነው። የተናገራቸው ብዙ ነገሮች አሉ። ግን በጣም ብዙ ደግሞ ፋውሎችን ስለሰራ 1 2 3 ብዬ ብነግር በጣም ብዙ ነው እንደምታውቀው። ለምሳሌ ቀጥታ የዘር ቅስቀሳ ሁሉ ያደረገበት ነገር አለ። ጄኖሳይድ የምትለው ዛሬ ላይ ቆመስ ተረጉሞ የምችለው ብድሩን ደሙን የማይመልስ የአማራ ወንድ ልጅ አይወለድ እያለ በትግራይ ላይ ጭፍጨፋ እንዲካሄድ ሲናገር ሲቀሰቅስ የነበረ ሰው ነው። ትግራይ ውስጥም ሌሎችም ብዙ ነገሮችን የተናገረ ሰው ነው። ያ ሪከርድ ነው። አንድ ቀን ይጠየቅበታል። ያው በወንጀል ይጠየቅበታል፣ በጦር ወንጀል ይጠየቅበታል፣ በኢንሳይትመንት ይጠየቅበታል፣ በማነሳሳት ግን በተደጋጋሚ ፋውሎችን ይሰራል። አሁንም ነገሩን አሳመርኩ ብሎ የማይሆን ነገር እዚህ ላይ ሲናገር ደግሞ ትሰማዋለህ። ምንድን ነው የሚለው? ኑና 4 ኪሎ ባዶ ነው ብላችሁ ብትሉ ማንም አይመጣም ይላል። ለምንም አይመጡም። ለምን? እነ ዘመንም አይመጡም። ለምንም አይመጡም። የጫካ ህይወት ስለጣፈጣቸው ነው። ለምንም አይመጡም። ለምን ነው የምታገሉት? ለምን? ምን ያደርግላቸዋል? 4 ኪሎ ካልገቡና የሚፈልጉትን ዓላማ ለማሳካት ስልጣኑን ካልተረከቡ ምንድነው ለምን እዛ ጫካ ውስጥ የሚቀመጡት? የጫካ ህይወት ናፍቋቸው ነው? እንዴት ይሆናል? እነሱ መነኩሴዎች አይደሉም እኮ አይደል? የገዳም ህይወት የሚመሩ ወይም ደግሞ ቦታኒስቶች፣ የእጽዋት ተመራማሪዎች አይደሉም። እዛ ቁጭ ብለው ህይወታቸውን የሚገፉት ነው። ባጫ ምን ለማለት እንደፈለገ ሲላልክ በስሜት የተናገረው አድርጌ ነው የማየው። ይመጣሉ። ኦኬ፣ አንድ ቀን ኃይላቸው ሲጠነክርና ሁኔታዎች ሲመቻቹላቸው በጉልበታቸው መምጣታቸው አይቀርም። ያን ጊዜ ይረክባሉ። እውቀት ያንሳቸዋል ለማለት ተፈልጎ ከሆነ አይገባኝም። ፋኖ ውስጥ ያሉ ለምሳሌ ልጆች በጣም ብሪሊያንቶች ናቸው። ኢቨን ሸኔ ውስጥም የሸኔ መሪዎች እንደሚታወቀው እነ ጃልመሮ በጣም ብሪሊያንት የሆኑ ተማሪዎች ናቸው። እንግዲህ እንደምንሰማው ቲፒኤልኤፍ ውስጥም የተማሩ ሰዎች ያሉበት እና ጥናት ሲመሩ የነበሩ ሰዎች ናቸው። አይመጡም የሚለው ቃል በስሜት የተነገረ ነው ይመስለኝ። አቅም የላቸውም ለማለት ፈልጎ ከሆነ ወደዛ የሚያደርስ አቅም የላቸውም ከሆነ ፍላጎቱ ያው አቅም እንዳልነው በሂደት የሚገነባ ነው። አሁንም ድረስ አቅም አላቸው። አንጻራዊ ነው አቅም። ስለዚህ ማንኛውም ጊዜ ሊገቡ ይችላል። ማንኛውም ጊዜ ብልጽግና ቅድም ሚኒስትርም እንዳላቸው እኮ ነው በጣም እየተዳከመ የመጣ በራሱ ማይተማመን መንግስት ነውና በማንኛውም ጊዜ ክረምብ ሊፈርስ ይችላል። ከዚህ አንጻር ከሆነ የተናገረው ተሳስቷል ብዬ አምናለሁ። ገንዘብ ነው የሚፈልጉት ወይ ትግሉም የገንዘብ አድርጎ ነው የወሰደው ወይ ስለ ትግሉ አይገባውም ማለት ነው። እነዚህ ሰዎች እኮ ገንዘብ ቢፈልጉ ገና ድሮ ከመንግስት ጋር ሆነው ኑሯቸውን የተዳደረ ኑሮ መኖር ይችሉ ነበር። ኢሹ የገንዘብ አይደለም። ልክ እነሱ እንደሚያስቡት ሌሎቹን በገንዘብ እየደለሉ ምናምን ያስፈቷቸዋል። ሌሎቹም እንደዛ በገንዘብ የሚታለሉ ይመስላቸዋል። አብጋቱም እንደምታውቀው ነው አብይ በተደጋጋሚ የሚለው እኮ የፈለጋችሁን ልስጣችሁ ነው የሚለው አይደል? ምክንያቱም የሀገሪቱ ገንዘብ ዝም ብሎ እየታፈሰ ለማንኛውም ይሰጣል። የገንዘብ ስስት ያለበት የገንዘብ ፍቅር ያለበት ትግሉን ትቶ ወደ መሀል ይመጣል። እነዚህ ግን ገንዘብን በዓላማና በገንዘብ መካከል ያለውን ልዩነት እንደ ባጫ ሳይሆን ወይም እንደ ናቢ ሳይሆን ከዛ በላይ የሚያውቁ ናቸው። ዓላማ ለማህበረሰብ የምታገለት ዓላማ በምንም አይነት ገንዘብ ሊለካ እንደማይችል የሚያውቁ ሰዎች ናቸው። እንዲህ አይነት ፍላጎት ካለው አላውቅም፣ ግን ሁሉም ሰው በገንዘብ የሚታለል መስሎት ከሆነ አይ ቲንክ አለማወቁን የሚያሳይ ይመስለኛል። እነዚህ ንግግሮቹ ስህተቶች ናቸው። ኦኬ፣ በስሜት የተነገሩ አድርጌ ነው የምወስደው። ከዛው በተረፈ ግን መጨራረስ ነው መጨረሻው ምናምን የሚለው መንግስት እንደማያሸንፍ አረጋግጧል። ይሄ ለነሱ ከባድ ንግግር ነው። ከዛ በተረፈ እንግዲህ አሸናፊው ደግሞ ያው እንደምታውቀው ህዝብ የደገፈው ጠንካራ ዓላማ ያለው ነገ ከነገ ወዲያ ጊዜው ሊረዝም ይችላል ሊያጥር ይችላል አናውቅም፣ ግን መጨረሻ ላይ አሸናፊው ነው። እሱ ህዝብ በቅርቡ አረጋግጧል ያለው ምርጫውን ነው። ባጫ ይሄ ምርጫ ፌር ነው ብሎ የሚያስብ ከሆነ ባጫ ነው ማለት ነው። ይሄ ምርጫ እንዴት እንደተካሄደ ይታወቃል። አብይ አህመድም እኮ ራሱ ምርጫውን አያምንበትም። ስላላመንበት መሰለኝ እኮ ድምፆችን ትንሽ ነገር የተቃውሞ ድምፆችን ሁሉ የሚናገሩ ሰዎችን እየሰበሰበ የሚያስረው እምነት ስለሌለው ነው። ህዝብ እንደመረጠው በራሱም ስለማያምን እኮ ነው፣ ያውቀዋል። ስለዚህ ባጫ ይሄን ነው እንደዚህ ማረጋገጫ አድርጎ የሚያቀርበው ጆክ ቀልድ ነው። በዚሁ ላቁም ወንዴ፣ አመሰግናለሁ።